እኔ እኮ በተደጋጋሚ ጠይቄ ነበር ለምንድነው ሩትዬ ከደስታ ጋር ልጇን እዛ የማትመጣው ብዬ በተደጋጋሚ ኮመንት ላይ ምናምን ጠይቄ ነበርና ዛሬ በመጨረሻም እንግዲህ እንደዚህ አምሮባቸው ፈዋፍሽ ብለው ደስታዬ እንግዲህ እንደዚህ ልዑልዬን በፍቅር አይኔ እያየው መጀመሪያ የመጣ ጊዜ ነበረ የተናገረው ሩትዬ ምንም ልጅ ብኖራት 10 ልጅ ራሱ ብኖራት እኔ ሩትዬን አገባታለሁ እንከባከባታለሁ እንደ ንግስት አኖራታለሁ ብሎ ተናግረው ነበር ልክ መጀመሪያ ከአውሮፓ መጣ የተባለ ጊዜ ማለት ነውና እንደዚህ አይነት ወንድ ደግሞ ያስፈልጋል አይደለ በህይወታችን ውስጥ ከነ ማንነታችን ከምንነታችን የሚቀበለው ወንድ በህይወታችን ውስጥ ማኖር ማለት ትልቅ ነገር ነው። ሩትዬን ደግሞ የመሰለች ንግስት ጀግና ልዕልት የሆነች ሴት አግኝቶ ልዑሉን የመሰለ ከሩትዬ ወደ የወጣ ልጅ አግኝቶ ላይንከባከብ ነበር እንደ ድሮስ ላይንከባከብ ነበር ወይ? አባት ላይ ሆኖ ነበር ወይ? አባት የወለደው እንግዲህ አብርሃም የሚባለው እንከፍ አባት መሆን አልቻለም። ስለዚህ አባት መሆን የሚችል ባል መሆን የሚችል ሞገስ መሆን የሚችል የአጥንቷ የግራ ጎኗ መሆን የሚችል እንግዲህ አቶ ደስታ መጥቷል። ስለዚህ አብርሃም ምንም ነው ማለት ነው። እዛ ጋር ገባችሁ አይደለ? ስለዚህ ከፈለገችው ሰው ጋር አባት ለመሆን የተዘጋጀው ወንድ ጋር መኖር ትችላለች ባጭሩ ማለት ነው። ሩትዬ የኔ ንግስት ደግሞ ይገባታል፣ ከዚህ በላይ ይገባታል ለሩቲ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ። የጠፋ ሰው ይፈለግም ወይ? ኧረ ተው ይፈለጋል የምር ማለት ነው። ምን ሆነሽ ነው አንቺ ልጅ የጠፋሽው? አትመጪም ወይ? ምን አባሽ ሆነሽ ነው እንደዚህ የምትናፈቂው? አትሉኝም እንዴ? እኔ እኮ በጣም ናፍቂያችሁ ነበረ። ችግር ስላጋጠመኝ ነው የኔ ውዶች። አንድ የሰው ሀገር ላይ ስትሆኑ ብዙ ነገር ይገጥማችኋል እና አንዳንዴ ብዙ ነገር ሲገጥማችሁ ደግሞ ቪዲዮ መስራት ያስጠላችኋል። ሲከፋችሁ ስታዝኑ ምናምን የምታወሩት ነገር ራሱ ይጠፋባችኋል። ገባችሁ አይደለ? ግን አሁን ከድብርቴ ተላቅቄ ተመልሼ መጥቻለሁ። እናንተም ደግሞ አታሳፍሩኝ የኔ ውዶች ማለት ነው። የሩትዬ እህቶች ደግሞ ሰውን አሳፍራችሁ አታውቁም። የትና የትን ቦታ ብኬድ ማለት ነው። እና ሩትዬ ስላሰባሰበችን እንደዚህ ፍቅር እንድንሆን ስላደረገችን እንድንገናኝ በሰው ስግደት በሰው አገር ላይ እህታማቾች እንድንሆን ስላደረገችን ፈጣሪ እድሜና ጤና ይስጣት። በረከት ላይ በረከት፣ ጤና ላይ ጤና፣ ልጅ ላይ ልጅ ይስጣት። ያላሰበችውን ነገር ፈጣሪ ይስጣት የምር ማለት ነው። ከልቤ ነው ሩትዬን የምወዳት። ስለምፈተፍትባት ወይም ደግሞ ቪዲዮ ስለምሰራባት ብቻ አይደለም ሩትዬን የምወዳት ነው ማለት ከልቤ ነው የምወዳት የምር ማለት ነውና የሆነ ሳቋ ሳይሆን ማለት ነው ድብርቴ ይጠፋል፣ ውስጤ ስቃል ማለት ነው። እሷ ስስቅ እኔ እንደሳኩት ነው የምቆጥረውና ፈጣሪ እድሜና ጤና ይስጣት ለቤተሰቦቿ፣ ለኦዲየንሶቿ፣ ለእህቶቿ ማለት ነው። ብዙዎቻችን አግኝተንባታል። እኔ እንኳን በቅርብ ነው ዩቲዩብ የጀመርኩት። ፈጣሪ ይመስገን። ወደፊት ደግሞ በደንብ አድርጌ ሰርቼ ያገኝበታለሁ ብዬ አምናለሁ። እንደዛ ደግሞ እንዲሆን የምትረዱኝ እናንተ ናችሁ። እናንተ ላይክ ሼር ካላደረጋችሁልኝ እኔ እዚህ ጋር መቀረዴ ምንም ጥቅም የለውም እና ዋጋችሁ ቤተሰቦቼ ላይክ አድርጉልኝ የሩትዬ እህቶች ማለት ነው። ሩትዬ እንግዲህ ከደስታ ጋር ከልጇ ጋር ከመጣች በጣም ቆይታለች። አንድ ላይ መጥተው አያውቁም። ደስታ አንድ ቀን ብቻ ቤት ውስጥ ምናምን ነው እንጂ የመጣው ከልዑልዬ ጋር መጥተው አያውቅም። ዛሬ ግን በዚህ በሚገርም ደስ በሚል ሁኔታ መጥቷል። አታምኑም ግን መጥቷል። እመኑ፣ የምር እመኑኝ።